ልዑል እንግዲህ ዛሬ እናትና አባቴ እባካችሁ ታረቁ፣ ለኔ ስትሉ እስኪ ዋጋ ክፈሉ የሚል ነው የሚመስለው ከእይታውም ከሁኔታውም አንጻር ማለት ነው። እና እንግዲህ አብርሃም ወደ ቤት እንዲመለስ እንግዲህ ዳኒና ሩታ አግኝተውት ነበረ። ግን ደግሞ ያው አብርሃም የሰጠው ምላሽ አለ። እሱን እንግዲህ ሀሳብ ሴት የምንሰጥበት ይሆናል። የኔ ተወዳጆች ሁልጊዜ እንደምላችሁ እንግዲህ እናንተም በኮሜንት ሀሳባችሁ ትሰጣላችሁ፣ እኛም ደግሞ እዚህ መተን ለእናንተ ሀሳባችንን በድምፅ እንሰጣለን። እናንተም ደግሞ እኛ ስለምታበረታቱን በጣም 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 አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግም ቤተሰብ እንድትሆኑ በዚሁ አጋጣሚ ጠይቃችኋለሁ። እንግዲህ ወደ ጉዳይ ስገባ ዛሬ የተፈጠረው ነገር እጅጉኑ ትንሽ ብዙዎችን ግራ አጋብቷል። ያው ሩታ ይቅርታ መጠየቋ፣ ትክክለኛ ስሜቷን ለአብርሃም መግለጿ ትክክል አይደለም። ለምንድን ነው እኛ የምናውቃት እችን ሩታ አይደለም፣ እኛ የምናውቃት ሩታ ያችኛዋን ጠንካራውን ጀግናዋን ነው እያላችሁ ነው። ግን ደግሞ በማክላችሁ ልጅ ስላለ ብቻ አይደለም። እውነት ለመናገር በማክላችሁ ልጅ ስላለ ብቻ ሲሆን እውነተኛ ስሜትና ፍቅር ከሌለ ልጅ ቢኖር ምንም ዋጋ የለውም። ለምን ልጃችሁ በመሀል አለ፣ ልጃችሁ ያገናኛችኋል። ግን ደግሞ ፍቅር ከሌለ ሁለታችሁ ጋር አብራችሁ መኖር አትችሉም። ሁለቱም ጋር ግን የመፈላለግና ፍቅር አለ። ግን አብርሃም ምንድን ሁልጊዜ የተፈላጊነት ስሜት ነው እየተሰማ ያለው። እሷን ልክ እንደፈላጊ ነው እያደረጋት ያለው። ይህ ደግሞ መሆን የለበትም። እስኪ ተሸነፍላት። ምን ማለት ነው? ምንም ማለት እኮ አይደለም። የልጅክ እናት ናት አይደለ? ተሸነፍላት። ሩቲም ደግሞ ይበቃሻል፣ በቃ ከዚህ በኋላ ይቅርታ አትጠይቂው፣ መጠየቅም የለብሽም። በቃ ትላንት ላልፈልግም አለ አይደለ? ዛሬም ድጋሚ መጠየቅ አልነበረብሽም። አንደኛ እሱ የሚያስበው ከዳኒ ጋር ስትመጪ ሌላ ነገር ነው የሚያስበው። ለምን በቃ ከዚህ በኋላ እኔና አንቺ አብረን መኖር አንችልም። እኔም የራሴን የህይወት መንገድ ጀምሬያለሁ። ከዚህ በኋላ እኔ ወደ አንቺ ጋር ብመለስም በድን አካሌ ምን ያደርግልሻል አይነት ነገር ነው። በእርግጥ እውነት ነው። አንዳንዴ ወንድ ልጅ ልቡ ከቆረጠ ወደ ቤት ልትመልሱ የምትችሉት እግሩን ነው፣ ልቡን አይደለም። ስለዚህ ሰላም መፍጠር ካልፈለግ፣ ነገሮች እንዲስተካከሉ ካልፈለግ በግዴታ የሚሆን ነገር እንደሌለ እኮ እናውቃለን። ግን ለምንድን ነው እየፈለግካት ልክ እንደማትፈልጋት ሆነህ ስሜትህን የምታንጸባርቀው? እኛ እኮ አንተ ላይ የምናነበው ነገር አለ፣ እንደምትወዳት እንደምታፈቅራት። ሩታ ያስጨነቀች አይደለም። እኔ በነገራችን ላይ በጣም ነው ማደንቃት። በትክክለኛ ስሜቷ ራሱ መግለጿ በጣም ጎበዝ ናት፣ ጀግና ናት። ለምን እቺ እናት ነገ ላይ ለልጇ የምታስቀምጥለት ስንቅ አለ። ምን አይነት ጀግና እናት እንዳለችው፣ በምን አይነት ፈተና ውስጥ አልፋ እዚህ ደረጃ ላይ እንደደረሰች ነገ ለልጇ የምታስቀምጥለት ስንቅ ነው ይሄ። እሱ ግን ነገ ላይ አባቱ ቢጠይቀው ምን አይነት ምላሽ ነው ሊኖረው የሚችለው? በአንድ ሴት ምክንያት እናቴን ተፋተክ፣ እናቴ ብቻዬን ስታሳድግ ነበረ፣ ሁሌ በእኔ ጉዳይ እንኳን ልትስማሙ አልቻላችሁም፣ ለልጃችን ብለን እንኳን ሰላም እንፍጠር እኮ ስትልቅ እናቴ አብረካት ልትሆን አልቻልክም ነው የሚልክ ማለት ነው። ስለዚህ እኔ ለልጃችሁ ብቻም ሳይሆን ሁለታችሁ መሀል ላይ ፍቅር ስላለ ሰላም ብትፈጥሩ የበለጠና የተሻለ ይሆናል። ለምን አንደኛ ትዋደዳላችሁ፣ ሁለተኛ ደግሞ ለልጃችሁ ሰላም ስትሉ ራሱ፣ ለልጃችሁ ፍቅር ስትሉ ራሱ፣ ልጃችሁ የሁለታችሁን ፍቅር ራሱ አግኝቶ ነው ማደግ ያለበት አይደለ እንዴ? ሩታም ደግሞ ማን አባቱ ደስ ይበለው ብለሽ ነው እንዲህ የምትከፊው የምትናደጁ? ማን ደስ እንዲለው ብለሽ? አንቺ እኮ ጀግና ሴት ነሽ፣ አንቺ እኮ ጠንካራ ሴት ነሽ። ስለዚህ አሁን ላይ አንተ ዳኒን መመልከት የለብህም። ምናልባት ዳኒ እንግዲህ ከእሷ ጋር ስለመጣ ሌላ ነገር አስቡ ይሆና ብለህ ልታስብ ትችላለህ። ግን እስኪ ሁለታችሁ ተገናኝታችሁ እስኪ የሆነ ቆንጆ እቅፍ አበባ ገዝተላት ሂድና እስኪ ይቅርታ በላት። ምን ችግር አለው? ተሸነፍላት። የልጅክ እናት እኮ ናት። በጣም ለፍቅር ዋጋ የከፈለች ይህን ፍቅር እዚህ ደረጃ እንዲደርስ ከስር ኮትኩታ ልጅ የነበረውን ፍቅር ያሳደገች ዛሬ ላይ የልጅ እናት የልጅ አባት እንድትሆን ያደረገችክ እንስት ናት አይደለ? ስለዚህ በዚህን ያህል ተከፍታ በዚህን ያህል እንደዚህ የሆነ ስብር ብላ ይቅርታ ስለጠየቀችክ ራስክን እንዴት ነው ይሄ እንደ ተፈላጊነት ስሜት እንዲሰማክ ማድረግ አልነበረብህም። ጀግንነት ደግሞ በሚስት ላይ እንደዚህ በመሆን አይደለም። ጀግንነት ሚስትን በማክበር ለሚስት ታዛዥ በመሆን ለቤትክ ቆንጆ ይሄ ያለ አይደለ አባወራ በመሆን ለልጅክ መልካም አባት በመሆኑ እንጂ በዚህን ያህል ይሄ እንጣጥ በማለት አይደለም። ሄርሜላን ብትሆን እንደማታወጣክ ሁላችንም እናውቃለን። አብራችሁ እንደማትኖር አብራችሁ እንደማትቀጥሉ የታወቀ ነገር ነው። እንዴት አንድ እንስት ከትዳርክ አፋታ ከልጅክ እናት ለይታክ የራሷ ለማድረግ የምትጥረን ሴት በዚህ ራሱ ልትወዳት እንዴት እንደቻልክ እኔ በጣም ግራ እየገባኝ ያለው። ውሳኔክ ራሱ ባለፈው ትክክል አይደለም። ውሳኔክ ማለት
ቢያንስ ከሁለቱም ህይወት መውጣት ነበረብህ ለጊዜው። የዛችኛውን ፍቅር መቀበል አልነበረብህ። በጣም ሮንግ ነው። በጣም ሰን የሰራከው። በቃ እንደኔ ሀሳብ ከሁለቱም ህይወት ወጥተህ ለራስህ የጥሞና ጊዜ ሰጥተህ ከራስህ ጋር ተነጋግረህ ነገሮችን ይሄ አለ አይደለ አንዳንዴ ሁልጊዜ እላችኋለሁ ይሄ ሁልጊዜ ስሜታችን የሚነግረን ነገር ትክክል አይደለም። ሁልጊዜ ወደ ሃይምሯችን የሚመጣው ነገር ሁሉ ትክክል አይደለም። እውነት ትክክል አይደለም። ለምን ቀን ያሰብነውን ሁላ ማታ የሆነ እንደ ህልም ስናየው እናድራለን አይደለ? ቀን ስላየኑ ነው ለይት ላይ እንደዛ የምናየው። ስለዚህ አሁንም በሃይምሯችን የሚመጣው ሀሳብ ትክክለኛና እውነተኛ ስሜት አይደለም። ስለዚህ ሩታ ምንም ማለት አይደለም። ምናልባት ዛሬ ልትገፊ ትችላለሽ፣ የተሸናፊነት ስሜትም ሊሰማ ይችላል። ግን ደግሞ አብሽር፣ ሁሉ ነገር መልካም ይሆናል። እውነት ነው፣ ነገ ሰላም እንደሚፈጠር እናውቃለን፣ ደግሞም ስለምትፈጥሩ። ግን በዚህ ልክ በዚህ ደረጃ ደግሞ አንቺ ስትከፊ ስታለቅሽ ስናይ ደግሞ እኛ እህቶች ደስ አይለንም። ለምን አብዛኞቹ እንግዲህ በጥቂት የሚቆጠሩ አሉ ለአንቺ ጥላቻ ያላቸው። ያው ጥላቻ ቢኖራቸው አንቺን መሆን ስለማይችሉ፣ አንቺ ላይ መድረስ ስለማይችሉ፣ አንቺን ሊሆኑ ስለማይችሉ ሊናደዱ ይችላሉ፣ ይቀኑብሻል። ሰው ደግሞ ቀናተኛ አታሳጣብኝ ነው አይደል የሚባለው። ለምን እናንተ ስለሰራችሁ እናንተ በልጣችሁ ስለተገኛችሁ ያው ምቀኛ ይኖሩባችኋል። አንድ ሰው ሲሰራ ግድ ነው ምቀኝነት። እና አብርሃም መሸነፍን ብዙ ባጠላው መልካም ነው። የልጅ እናት ናት። በጣም ብዙ ቆንጆ የፍቅር ጊዜያቶችን ያሳለፋችሁ ጥንዶች ናችሁ። ይሄ ጥላቻውን ወደ ጎን ትተህ ፍቅርን አብረክ በቃ በፍቅር አብረክ ለመኖር ራስክን ብታሳምነው እኔ መልካም ነው ብዬ ነው ማስበው። የኔ ተወዳጆች እስካሁን እያዳመጣችሁኝ ከሆነ ላይክ እያደረጋችሁ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ደግሞ ከወደዳችሁት ሼር አድርጉት ማለት ነውና ሩትዬ ከዚህ በኋላ ይበቃሻል። ራሽን አስከብሪ ማለት ከዚህ በኋላ እኮ የሚፈጠረው ነገር እኮ ካሳለፍሽው የሚበልጥ አይደለም። እውነት እላችኋለሁ። ከዚህ በኋላ ልታሳለፊያቸው የምትችያቸው ነገሮች ከዚህ በፊቱ ከደረሰብሽ በደልና መከራ ምንም የሚበልጥ ነገር የለም። አንቺ እኮ ብዙ ነገሮች ተቋቁመሽ እኮ ሊያም ሁለት ነፍስ ሆነሽ ገብትሻል። አንደኛ ይሄ ጽንስ ራሱ በራሱ የሚፈጥረው የሆርሞን ቼንጅ አለ። እንደገና ብቸኝነት የሆነ ራሱን የሆነ የሚፈጥርብሽ ስሜት አለ። የምትወጁ የምታፈቅሪው ባልሽ አብሮሽ አለመሆኑ ከሌላ ሰው ጋር እየማገጠ ስታዩ፣ እንደገና ደግሞ ልጁ ራሱ ጽንሱ ራሱ እንዳልኳችሁ የሚፈጥረው ሌላ ስሜት አለና ያን ሁሉ ተቋቁማ እነዛ ነገሮች ሁሉ አልፋ ልጇን እንግዲህ ዛሬ በቅፎ አድርጋ በቃ አጥፍቻለሁ ለልጃችን ስንል ይቅርታ እንባባል ስትለው እንግዲህ እምቢ ነው ያለው። ምንድን ነው ጭራሽ ያለው? በቃ ካልሆነ ልጁ አባቴ ብሎ መምጣት ባለበት ሰዓት ቢመጣ ይሻላል። የዚህን ያህልም ወስንሃል ማለት ነው አብርሃም? ኧረ ተው እንጂ እውነት እያንዳንዱ እኮ አሁን ዛሬ ላይ የምትናገራቸው ቃላቶች እኮ አንተ እንኳን ባትፈልጋቸውን ቃላቶቹን ብታወጣቸው ተቆራርጠው ይቀመጡላል። ነገ ልጅ ያየዋል። ዛሬ ጊዜ በጣም የሚፈጥረው ነገራችን ላይ አሁን ዛሬ እንግዲህ ከትንሽ ወራት በኋላ አመት ይሞላል አይደለ? ሳታውቀው 6-7 ዓመት ሲሆነው ያንተን ታሪክ የአባቱን የእናቱን ታሪክ ሲሰማ አባቴ ለምንድን እንደዚህ ሲያደርግ የነበረው ለምንድን ነው? በተለይ ሶሻል ሚዲያ ላይ በጣም መነጋገሪያ የሆኑ ለምንድን ነው በዚህን ያህል ለምን ብሎ ይጠይቃል አይደለ? ነው ምንም ችግር የለው ብላንተ የምትመልስለት አሳማኝ ይመልሳለህ። እሱ ራሱ ግራ ያጋባኛል ውዶችዬ፣ እውነት ግራ ያጋባኛል። ሩቲ ግን በበቂ መልስ መመለስ ብቻ ሲሆን ልጁ ራሱ ከሚያየው ወይም ደግሞ ሶሻል ሚዲያው ላይ ከተቀመጠለት መረጃ አንጻር እንኳን ስለ እናቱ ጀግንነትና ስለ እናቱ ብርቱ ጠንካራ እናትነት በደንብ ነው የሚያየው። ገብቷችኋል አይደለ? ራሱ ለጥያቄው መልስ ያገኛልና እኔ እንጃ እውነት ለመናገር እንግዲህ በእነሱ ህይወት ላይ አይደለም እኛ ቀርተን ቤተሰብ ራሱ ብዙ ጣልቃ ገብቶ እንግዲህ ነገሮችን እንደዚህ እስከመሆን ደረጃ ደርሷል። በተለይ ደግሞ እኔ በጣም የሚያናዱኝ ሩታን ጠቀምናት፣ ሩታን ደገፍናት፣ በቃ አይደለ ከሩታ ጎን ነን የሚሉት ሰዎች ደግሞ የሩታን ክብር ዝቅ ሲያደርጉ ነው ያያሉት። በተለይ ገነት የምትባለው ያው የሩታ ክስት ነኝ የምትለው እንግዲህ ደስታ ጋር ሄዳ ሽማግሌ እንድልክ እንደተስማማች አለ አይደለ በቃ ለበቀልም ቢሆን ለልህም ቢሆን በዚህ ሰዓት ካጠገቧ ሰው እንደሚያስፈልጋት ትናንትና እንግዲህ አብርሃምን እንደማይለያዩ መቼም እንደማይለያዩ ከሄርሜላ ጋር ተገናኝታ እንግዲህ ሀሳቧን ስትሰጣጥ እንግዲህ ሰምተናል አይደለ? ያ ራሱ ለምን አደረገች ምን ማለት ፈልጋ ነው? እንደውም እኮ ማናገር የነበረባት አብርሃምን ነው እንጂ ሄርሜላን አይደለም ብለን እንግዲህ ሁላችንም ስንናገር ነበር። ዛሬ ደግሞ ይዋስ ብላ እንዴት ነው የሰው ልጅ በልህና ይሄ እንዴት ነው ሰውን ለማናደድ ብሎ የሌላ ሰው ህይወት ውስጥ
ውስጥ ገብቶ የሆነ የበቀል ስሜት ሊያስብ የሚችለው በጣም ይሄ የተሳሳተ አስተሳሰብ ነው። ገንዬ ለምን በራስሽ በሌላ ነገር አትመጪም? ሌላ አይዲያ የለሽም? ሌላ ሀሳብ እኮ ይዘሽ መምጣት ትችያለሽ። እንመለከታለን። እኛ ችግር የለብንም። እኛ ስክሮል አናደርግ ቪዲዮሽን አብሽር ስሪ እናያለን፣ ችግር የለም። ግን እሷን የማይበረታታ ነገር ባታረጊ መልካም ነው። አየሽ አይደል ደስታ ምንድን ነው ያለሽ? እኔ ሰውን ለማናደር ወይም ደግሞ ይሄ አለ አይደለ እሷን እንዴት ነው በሰዎች ዘንድ ብቻዋን እንዳትሆን ይሄ የብቸኝነት ስሜት እንዳይሰማት ብቻ ቤት ሳልወዳትና ሳላፈቅራት ምንም ላድርግ የምችለው ነገር የለም ማለሽ። አየሽ አይደለ? ስለዚህ በዚህ ያለ ራስን ማስደፈር ነው፣ የራስንም ክብር የሆነ ገደብ የሌለው ማድረግ ነውና በዚህ መንገድ ባትሄጂ መልካም ነው። ለምን ሩታ ማለት በጣም መልካም ሴት ናት፣ ደግ ናት፣ ትሁት ናት፣ የዋህ ናት። ታውቂያለሽ ከሷ ጋር እንኳን የሆነ ቪዲዮ ስትሰሪ ለቡና ያፈላሽላት እንኳን አሰሪም እኛ እናያለን። ግን የሆነ የሷን ክብር እንደዚህ ዝቅ የሚያደርግ ነገር ደግሞ ስትሰሪ ያው ታውቂያለሽ እኛም አንወድም፣ እሷም ደግሞ ስታየው ታውቂያለሽ የሆነ የሚፈጥርባት ስሜት ሊኖር ይችላል። ግን ሩታ ደግሞ ያው ሰዎችን ማስቀየም አትወድም በባህሪዋ ደስ ከሚለው ነገር እና እንግዲህ እኛ ሰላም ሁል ጊዜ የምንፈልገው በተለይ ልጃቸው ሲሉ ሰላም እንዲፈጥሩ ያ ሁሌ የምንሰብከው አማርኛችን ነው። ግን አንድ ቀን ደግሞ ሰላም እውን ሆኖ ያው ትዕግስት አንዳንዴ አርግዛ የምትወልደው መልካም ቆንጆ ፍሬ ነው አይደለ? ግን ደግሞ ያው አንዳንዴ ትዕግስት እናጣለን፣ በተለይ ነገሮች ሲደራረቡብን። ይሄ አለ አይደለ? በተለይ እናልፈዋለን የምንለውን ነገር ሳናልፈው ስንቀር፣ ከዛ ደግሞ ያ ነገር አልፎ ስናየው ታግሰ ነው ያ አያልፍም ያለው ነገር ሲያልፍ ደግሞ ለካ ለዚህ ነበር እናለን። ግን ትዕግስቱን ደግሞ በሰዓቱ እግዚአብሔር አይሰጠንም። ሊፈትነን ሲል የሆነ በቃ አይደለ የሆነ ይፈትነንና በቃ የሆነ ነገር ይሰጠናል። ግን ያችን ፈተና እንዴት ነው የምናልፈው? እንዴት ነው የምንቋቋመው? ያ ነው ትልቁ ፖይንት። እና የኔ ማሮች፣ የኔ እንቁ የሩቴቶች እንግዲህ ሩቴ ሲከፋት የምትከፉ ስትደሰት የምትደሰቱ እኔ እናንተ ቃላት የለኝም። አብሽሩልኝ፣ አይዟችሁ፣ ታገሱ። ነገ መልካም እንደሚሆን ተስፋ አድርጋለሁ። እውነት እላችኋለሁ። ምናልባት እንግዲህ ከቅርብ ጊዜ በኋላ ምናልባት ሰላም ፈጥረው እኛም ስለነሱ ሰላም ስለነሱ አንድነት በተለይ ለልጃቸው ሲሉ በቃ ሰላም ፈጠሩ ብቻ ሳይሆን የምንለው እነሱ ሁለቱ ስለሚዋደዱ። በነገራችን ላይ ቅድም እንዳልኳችሁ ልጅ ስላለ ሰላም ይፈጠራል ማለት አይደለም። ፍቅር በሁለቱ መሀል ከሌለ ልጃቸው አንድ ሊያደርጋቸው በታሪክ አይችልም። ልጃቸው አንድ የሚያደርጋቸው ሁለቱ ይገናኛሉ፣ በልጃቸው ጉዳይ ሊያወሩ፣ በልጃቸው ጉዳይ የተለያዩ ነገሮች ሊያደርጉ ይችላሉ እንጂ እነሱ የማይፋቀሩና የማይዋደዱ ከሆነ ምንም አይነት ነገር አብረው ማሳለፍ አይችሉም። ለምን? ዋናው ነገር ለሰው ልጅ ፍቅር ነው መሰረቱ። ካለ ፍቅር ምንም ሊሆን አይችልም። እንግዲህ እንዳያችሁት ሉሌ እናትና አባቴ ባካችሁ ታረቁ፣ ሰላም ፈጠሩ የሚል ነው የሚመስለው። ከልጁ እንግዲህ ሁኔታ ራሱ የተመለከትኩት ያንን ነው። ይሄ እንደዚህ የሚያምር እንቁ የሚያሳዝን ልጅ ደግሞ አስባችሁታል? ከእናትና ከአባቱ ጋር እንግዲህ ደግሞ ቆንጆ ጊዜ ቢያሳልፍ መልካም ነበር። በእርግጥ እንግዲህ አባቱም የአባትነትን ፍቅር እንግዲህ እየነፈገው እንዳልሆነ እንሰማለንም እናያለንም። እግዚአብሔር አምላክ ልጃቸውን በጥበብና በሞገስ ያሳድግላቸው፣ ለቁም ነገር ያብቃላቸው። እኛ እንግዲህ ያው መልካሙን ደጉን ነው የምናስበውና እግዚአብሔር አምላክ ሀገራችን ሰላም ያድርግልን። እናንተም በያላችሁበት ሰላማችሁ ይብዛልኝ። በተለይ ስደት ላይ ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። በጣም ወዳችኋለሁ። በነገራችን ላይ አብዛኞቻችሁ እመለከታለሁ ላይክ ሳታደርጉ ነው ቪዲዮ የምታዩት። ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ሰብስክራይብ አድርጉ። ባባይ